የተለያዩ ከሚድል ኢስት ከቻይና ከዩሮፕ ከዩኤስ የተለያዩ አበዳሪ ድርጅቶች ኢንቮልቭድ ሆነዋል። ሶ ይሄንን እንደ አንድ ቋት ውስጥ አስገብተን ነው የምንጠቀመው። እዚህ ላይ መግለጽ የምፈልገው ኢትዮጵያ አየር መንገድ ዛሬ ላይ ያስጀመረው ስራ ወደ $610 ሚሊዮን የሚያወጣ ስራ ነው። ይሄንን በራሱ አቅም ነው በመጪው አንድ አመት ውስጥ አቬል የሚያደርገው። አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በ3809 ሄክታር ቦታ ላይ ያረፈ ሲሆን የአውሮፕላን ማረፊያው ግንባታ ሙሉ በሙሉ ሲጠናቀቅ በአመት እስከ 110 ሚሊዮን መንገደኞች ማስተናገድ የሚችል አቅም ይኖረዋል። የአውሮፕላን ማረፊያው ሙሉ በሙሉ ለመገንባት የሚያስፈልገውን እጅግ ከፍተኛ ወጪ ከግምት ውስጥ በማስገባት ግንባታውን በሁለት ምዕራፍ ለማካሄድ ታቅዷል። በምዕራፍ 1 የሚገነባው የአውሮፕላን ማረፊያ በአመት 60 ሚሊዮን መንገደኞችን ማስተናገድ የሚችል አቅም እንዲኖረው ተደርጎ ዲዛይን የተደረገ ሲሆን በዋነኛነት የሚከተሉትን ያካትታል። አንድ ትልቅ እጅግ ዘመናዊና አንድ መለስተኛ የመንገደኞች ማስተናገኛ 2 ተርሚናሎች፣ 2 በተጓዳኝ የሚሰሩ የአውሮፕላን መንደርደሪያዎች፣ 180 አውሮፕላን በአንድ ጊዜ ማቆም የሚችሉ ቦታዎች፣ 350 ማረፊያ ክፍሎች ያሉት በተርሚናል ውስጥ የሚገነባ ሆቴል፣ በአመት 1.5 ሚሊዮን ቶን ጭነት ማስተናገድ የሚችል የካርጎ ተርሚናል፣ የአውሮፕላን ጥገና ማዕከልና ሌሎችንም ይጨምራል። እንዲሁም የምዕራፍ 1 ፕሮጀክት አዲሱን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ አውሮፕላን ማረፊያ ጋር በፈጣን ባቡርና ፈጣን የመኪና መንገድ ማገናኘትን ያስችላል። የአውሮፕላን ማረፊያው ዲዛይን የኢትዮጵያ መልክዓ ምድር የአካባቢውን ህብረተሰብ አኗኗርና ባህል እንዲያንጸባርቅ ተደርጓል። የምዕራፍ 1 የአውሮፕላን ማረፊያው ግንባታ 12.5 ቢሊዮን የአሜሪካን ዶላር መዋለ ንዋይ የሚጠይቅ ግዙፍ ፕሮጀክት ነው። ከዚህ ውስጥ 30 በመቶውን የኢትዮጵያ አየር መንገድ ግሩፕ የሚከፍል ሲሆን ቀሪው 70 በመቶ በብድር የሚሸፈን ይሆናል። ፕሮጀክቱን ለማስጀመር ባለፈው 1 ዓመት ከፍተኛ ዝግጅት ስናደርግ ቆይተናል። ከነዚህ ውስጥ ትልቁ አውሮፕላን ማረፊያው በሚገነባበት ቦታ ላይ ይኖሩ የነበሩትን አርሶ አደሮች ወደ ሌላ ቦታ ማስፈር ነበር። ይህም በተመለከተ በቦታው ላይ ቤት ለነበራቸው 1359 አባወራዎች ደረጃውን የጠበቁ ቪላ የመኖሪያ ቤቶች ተሰርተው እንዲገቡበት ተደርጓል። በጠቅላላው 2758 ለሚሆኑ አርሶ አደሮች የገቢ ምንጭ የሚሆኑ በርካታ የልማት ስራዎች ተገንብተው በመጠናቀቅ ላይ ይገኛሉ። ይህም ዘመናዊ የግብርና ምርቶች ማምረቻና ማቀነባበሪያ፣ ለኪራይ አገልግሎት የሚውሉ ህንፃዎች፣ የመስኖ ልማቶች፣ የኮንስትራክሽን መሳሪያዎች፣ ለትራንስፖርት ንግድ አገልግሎት የሚውሉ መኪናዎች፣ የንብ ማር ማምረቻ ፋሲሊቲዎችን ያካትታል። በቢሾፍቱ አቅራቢያ በ3975 ሄክታር ላይ የሚገነባው ይህ የአውሮፕላን ማረፊያ በሁለት ምዕራፎች ተከፍሎ የሚገነባ ነው። ግንባታው ሲጠናቀቅ በአመት 110 ሚሊዮን መንገደኞችን የማስተናገድ አቅም የሚኖረው ሲሆን ይህም በዓለም ዙሪያ ካሉ ጥቂት እጅግ ዘመናዊ አውሮፕላን ማረፊያዎች አንዱ ያደርገዋል። Submitted the feasibility study of the project to these potential financiers. And many of them have expressed interest to participate, and they have started their due diligence. So far, about $6 billion have been pledged, but we expect that it will increase. ኢትዮጵያን ማፕ ላይ ለረጅም ጊዜ ያስቀምጣታል። ይሄ አየር መንገድ እድገቱን ከፍተኛ 60 ሚሊዮን በ2040 ይደርሳል ተብሏል። ከዛ በኋላ ደግሞ እየቀጠለ መጥቷል። ስለዚህ ዓለም ማፕ ውስጥ ያስቀምጠናል፣ ተወዳዳሪ ያደርገናል። እነ ኤምሬትስና ካታርን በእኩል ደረጃ እንድንወዳደር እንደ ኤርፖርቱ ግን ብቻ አንየው፣ ራሱን የቻለ ከተማ ነው። ብዙ ነገሮች አብረውት የካርጎ ተርሚናል ይኖራል፣ ሜንቴናንስ ኤምአርኦ ይኖረዋል፣ ሆቴሎች። የኢትዮጵያ አንዱ ስትራቴጂ ከ5 ኢኮኖሚክ ስትራቴጂ ፒላሮች አንዱ ቱሪዝም ነው አይደለም? ይኸውልህ
ዛሬ እንኳን እንደ ኤግዛምፕል 20 ሚሊዮን ፓሰንጀር በዚህ ዓመት ትራንስፖርት ሲያደርግ አየር መንገዱ 10% እንኳን ብቻ ኢትዮጵያ ውስጥ ቢገባ 2 ሚሊዮን ቱሪስት ማለት እኮ ነው። 2 ሚሊዮን ቱሪስት እያንዳንዱ ቱሪስት በቀን $100 እንኳን ስፔንድ ቢያደርግ ይገባል። ቢሊየንስ ኦፍ ዶላርስ ነው ኢትዮጵያ ውስጥ የሚመጣውና ኤርፖርቱ ትልቁ ትርጉም እንዳልኩ ተወዳዳሪ እንድንሆን ያደርገናል። አስፈልጋለሁ የሚሉ አንዳንድ ሰው አለ። ይሄን ያህል ብር ነው መስት ነው ለኢትዮጵያ ኢኮኖሚ፣ ለአፍሪካ ኢኮኖሚ ኦቨርኦል አስፈላጊ የሆነ ድርጅት ነው። ልማቱ ሰብአዊነትን ማዕከል ያደረገም ነው። አየር መንገዱ ከይዞታቸው ለሚነሱ አርሶ አደሮች $350 ሚሊዮን ወጪ በማድረግ ዘመናዊ የመኖሪያ ቤቶች፣ የህንፃና የመስኖ ማዕከላትን ገንብቶ ለማስረከብ እየሰራ ይገኛል። አውሮፕላን ማረፊያው ከቦሌ ጋር በፈጣን ባቡር የሚገናኝ ሲሆን የፀሐይ ኃይልንና ዘላቂ የቆሻሻ አወጋገድ ዘዴን በመጠቀም አካባቢን የማይበክል አረንጓዴ አየር ማረፊያ ሆኖ ይገነባል። በአጠቃላይ በኢትዮጵያ ታሪክ በከፍተኛ ወጪ የሚገነባው ይህ አውሮፕላን ማረፊያ የአፍሪካ ህብረትን የተሳሰረች አፍሪካ ራዕይ ከማሳካት ባለፈ የኢትዮጵያን የእድገት ጉዞ ከህልም ወደ እውነታ የሚያሸጋግር የታሪክ ምዕራፍ ነው። የኢትዮጵያ አየር መንገድ በሚሰጠው የላቀ ጥራት አገልግሎት ዓለም አቀፍ እውቅናን ማግኘቱንም እንደቀጠለ ነው። ስካይትራክስ ዘንድሮም የኢትዮጵያ አየር መንገድን ከአፍሪካ ዘ ቤስት ኤርላይን ብሎ እውቅና ሰጥቷል። ይሄ እንግዲህ ለ8ኛ ዓመት በተከታታይ መሆኑ ነው። በሌላ በኩል በሁለተኛ ደረጃ የሚገመት ድርጅት አፔክስ የሚባል የኢትዮጵያ አየር መንገድን እንደዚሁ አንደኛ ለመጀመሪያ ጊዜ ባለ 4 ኮከብ አየር መንገድ ብሎ እውቅና ሰጥቶናል። አየር መንገዱ የአፍሪካ አህጉርን በአየር ትራንስፖርት በማስተሳሰርም የአፍሪካውያን ኩራት መሆን ችሏል። ይህ አዲስ አውሮፕላን ማረፊያም ይህንን ዓለም አቀፍ ተወዳዳሪነት ወደ ላቀ ደረጃ ያሸጋግረዋል።